በእርግጠኝነት የምነግራችሁ ከየትኛውም ጫፍ ጊዜውን ገንዘቡን ሰውቶ ሐይቅ የመጣ ሰው ቢያንስ ታሪክ ሳይማር ፍቅር ሳይጎነጭ ደስታና ሰላምን ሳይከናነብ ወደ መጣበት አይመለስም። እኛ ትናንትና ማታ በዚህ ከባቢ በእግር ስንንቀሳቀስ ያስተዋልነው ነገር ታሪክ ብቻ የሰው ፍቅር ብቻ ሳይሆን አየሩ በራሱ ሰላም ያለው የማይጠገም መሆኑን ነው። የዚህ ጸጋ ባለቤት ስላደረጋችሁ ፈጣሪን እያመሰገንኩ እናንተም እንኳን ደስ ያላችሁ ልላችሁ እወዳለሁ። ይሄ ብቻ አይደለም። ይህ ከባቢ ወሎ የአራቱ ዜማዎች ቅኝት መገኛ ነው። የአራት ዜማዎች ቅኝት መገኛ በዋዛ ፈዛዛ መሆን አይቻልም። ቅድም በግርድፉ እንዳነሳሁት የብዙ ሰዎች መገኛ፣ የብዙ ታሪኮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ ዘዬዎች የመቀበል የማስተናገድ ልምምድ ባይኖራችሁ ኖሮ አራቱ ዜማዎች እንዲሁ በዋዛ እዚህ ከባቢ ተፈጥረው ለዘመናት የዘለቁ አሁን ደግሞ ይበልጥ እያበቡ እያደጉ እየሰፉ መሄድ ባልቻሉ ነበር። ያ የሆነበት ዋናው ምስጢር በአቃፊነት ከሌሎች ለመማር ሌሎችን ለማስተማር ባለ ዝግጁነት የተፈጠረ ብቃትና ፈጠራ ይመስለኛል። ወለየዎች በብዙ ነገር ይወደዳሉ፣ በብዙ ነገር ይደነቃሉ፣ ሰላም ይወዳሉ። ሰላም አንግቦ የመጣን ማቀፍ ይችላሉ። ይህ ፍቅራቸውና ሰላም ወዳድነታቸው አካባቢያቸውን ማልማት መቀየር እንዲችል ተጨማሪ ስራ ያስፈልጋል። ትናንት በነበረኝ ቆይታ ያየሁት ነገር በዚህ ቅጥር ግቢ ውስጥ የተሰራው የግሪን ሌጋሲ የአረንጓዴ አሻራ ልማት ስራ በተለይም በፓፓያ፣ ማንጎ፣ አቮካዶ፣ ቡና፣ ሎሚ የመሳሰሉ አትክልት የተከሉበት ግቢ መሆኑን ሳይ ዙሪያውን በሙሉ ሐይቅ፣ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሐይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር ከፍሩቱ ራቅ ብለን ከብቶች፣ ዶሮዎች የምናረባበት ከባቢ ቢኖር የዶሮና የከብቱን ተረፈ ምርት ለፍሩቱ ማዳበሪያ እያደረግን ከፍሩቱ የሚተርፈውን ምርት ለከብቶቹ ምግብ እያደረግን ከተፈጥሮ ጋር ብናስማማው ሐይቅ ውብ ግሪን ብቻ ሳትሆን የጥጋብ መንደር ትሆናለች። የጥጋብ መንደር እንድትሆን ፈጣሪ ምን ከለከለን? ለም አፈር፣ ንጹህ ውሃ፣ በስራ የሚያምኑ አባቶች፣ በትብብር የሚያምን ህዝብ በዚህ ስፍራ አለ። ይህንን አስተናስለን አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ላይክ እስጢፋኖስ አባቶች ለሼኮች ያለኝ መልእክት የከባቢው ህዝብ እናንተን ስለሚሰማ አናስተኛው። ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። ይህንን ከባቢ ቢያንስ በፍሩትና በከብት በመቀየር የጥጋብ ምልክት ለማድረግ ተባብረን በጋራ እንድንሰራ ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል።